ህሊና በገዛ ቤታችሁ ወንድ ይዛ እያደረች እናንተ ልድሯሽ ርጉድ ትላላችሁ። ሁላችሁም ታዛዝላላችሁ። ወንድ? የምን ወንድ? ማን አባቱ ነው ቤቴን የደፈረው? ብሩክ ብሩክ፣ ኧረ እባክህ ቀስ በል፣ ጉዳችንን ጎረቤት እንዳይሰማ። ወንድ ይዘሻደሽ። ህሊና ገና ጨዋታው አልተጀመረም፣ ገና ይቀረኛል። ወይኔ ሙሌ፣ ማን አባቱ ነው ቤቴን የደፈረው? አንቺ ወራዳ! አዋረድሽኝ! ምን እየሆንክ ነው ያለኸው ሙሌ? እሱ በመስኮት አምልጧል። ተይ እባክሽ ነው። እስቲ ስጠኝ ይህንን ነገር ባይሆን በኖርኩበት ሰፈር ታዋርደኝ። አንቺ የኔ ልጅ አይደለሽም። እኔ አንቺ ልውለድ ልምድ ቢኖረው ነው አይደለም በመስኮት ዘሎ የወጣው። እስቲ እግርሽን አሳልፊኝ። እስቲ ማታ በቃ ቆይ እስቲ እባክሽ ለያት እስቲ ቆይ ሄሎ እስቲ ልጄ እስቲ ቆይ እስቲ ቆይ ለኔ ስጭኝ እስቲ ቆይ
ፈለግሽኝ እናቴ? እንዳትዋሽኝ። ምኑን? ሁሉም ያንቺ ስራ ነው። አዎ በትክክል ተመልሷል። ሁሉም ከጠበቁት በላይ አሳክቸዋለሁ። አብዝተሽዋል። እና ይጋቡ ነው የምትይኝ? ለሰርግ የሚሆን ቆንጆ ሰርፕራይዝ ነው አይደል? እንዲህ አይነት ከባድ ነገር ግን አታርጊ። እኔ እያለሁ እሷ ስታገባ አስበሽዋል? ለእኔ እኮ ይሄ የሞት ሞት ነው። በይ እሺ ዝም በይ። ባይሆን ሂጂና አጽናኛት። ኦኬ ቻው። ህሉዬ ህሉ አስጨነቅሽኝ እኮ። ቢያንስ የተፈጠረውን ነገር አስረጅኝ። አላውቅም ማለት ምኑን ነው የማታውቂው? ሁሉንም ነገር አላውቅም። ቆይ ይሄ ደግሞ ማለት ነው? ህሉዬ ቬሎሽ እንዴት አባቱ ነው የሚያምረው! አንድ ጊዜ ልላከው እሺ? እና እንዴት ነኝ እህቴ? አምሮብኛል አይደለ? አስበሽዋል? አንቺ ቆንጅዬዋ ልዕልት እህቴ አንደኛ ሚዜ አድርጌ ደግሞ ሙሽሬ ሲመጣ አናስገባም ሰገኛ ደጅተኛ ሲባል የኔ እህት ስትንጋላች ምን ስትይ፣ እኔ ደግሞ ሙሽሬ ይዞኝ ሲሄድ እናቴ ደግሞ ጓደለ ስታለቅስ አባዬም ሲያለቅስ ወይኔ ብቻ አላቅም እህቴ። ቬሎኔ መልበስ ጉጉት ነበረኝ በቃ። እና አይዞሽ ደግሞ እሺ፣ አንድ ቀን አንቺም ይሄን የተመኘሽውን ቬሎ ትለብሻለሽ። እስከዛው ግን በቃ ወይኔ እማዬ ግን ምን ትል ይሆን ለሰርጌ? ብቻሽን አንቺ ስትበይ ትዝላታለሁ አይደለ? ግን ችግር የለውም እኔ ቤትም ትመጣለች፣ አባዬም እንደዛው። ስናፍቅሽ መምጣት ትችያለሽ። እሺ የኔ ቆንጆት። ሰራውላት። የት አባቷ? እንዴት ናት? እንዴት ትሆናለች? አለች። አልተረጋጋችም? ምንም አልተረጋጋችም። ጥሩ። ለማንኛውም ግን አትንቀልቀይ። አልተንቀለቀልኩም። እማደርገውን ጠንቅቄ ስለማቅ ምንም እንድትኝ አልፈልግም። በይ ተረጋጊ። ቆይ እንደዚህ ስላልሽኝ ደስቴን ማጣ ይመስልሻል? ደስታሽ ጭንቅላትሽ ላይ ወጥቶ እንዳትቀባጥሪ ፈርቼልሽ ነው። አልቀባጠርኩም። ጦርነቱ እኮ ገና መጀመሩ ነው፣ አላበቃም። ቀዝቀዛ ጦርነት አርጊው። ህሉዬ እስቲ ተረጋጊ። ምንድነው እሱን የማላውቀው? የተፈጠረ ነገር አለ እንዴ? ቆይ ጥያቄ ለምንድን ነው እኔን የምትጠይቁኝ? ማንን ጠይቅ ህሉዬ? ባለጉዳዩዋ እኮ አንቺ ነሽ። እኔ ምንም የማውቀው ነገር የለም። እንዴ ማድረግ እኮ አልነበረብሽም። እኔ ምንም የማውቀው ነገር የለም። ምን እንደተፈጠረ ሁሉ አላውቅም። እንዴት እንደማስረሳው ሁሉ አላውቅም። ልጁ ማን ነው? የቱ ልጅ? አብሮሽ አደረው? አብሮኝ ያደረው? እየጠየቅሽኝ ነው?
ይቅርታ ቅድስት ብቻ ይሉ ትችያለሽ። አትጨነቂ፣ ግን ሁሉንም እንፈተዋለን። እንዴት ነው ሙሌ? እንዴት ልበልሽ? ቆይ እስቲ ነገሩን እናጣራ። ምኑን ነው የምናጣራው? ምኑን? የሚታይ ነገር እኮ ነው ያልተሸፋፈነ። እሷ እኮ አላቅም እያለች ነው። እና የወንድ ትልሽ እየጠበቅሽ ነበር? ለሁሉም ግን አንተ ተረጋጋ። የሚያስጠላኝ ቃል እሱ ነው። ተረጋጋት በይ። እና ምን ትሆን? ታብዳለህ ወይስ ራስህን ማሳመም ነው የሚሻለው? ብሞት እመርጣለሁ። እግዚአብሔር እኔን ከጉድ ሲያወጣኝ ትልቅ ሰርግ ለመደገሴ። እሱ ያሳስበሃል? ቆይ አያሳስብም እያልሽ ነው? አታናጅኝ አንቺ ደግሞ። እሺ በቃ ተው፣ አትናደድ። ሙሌ ምን ነው ብርድ ላይ አየሩ እኮ ቀዝቃዛ ነው። ጓደኛዬ ነው አናግረው። ታሞ ተኝቷል። ምን ነው አንተ አታናግረውም እንዴ? ተዘጋ። ምንሽን ስሚ፣ ልጄ ውስጥ ልታሰርጉ ቀረ ልለው ነው?
ሲቀጠቅጥ ነው አሉ። ደግሞ ይደውላል። ታዩ ሙሌ እንዴት አደርክ? ደህና ነኝ እኔ ልጅ። ቆይ አልተኛህም እንዴ? አይንህም ደፍርሷል። እንዴት ልተኛ? ውርደቴን ተከናንቤ ያየሁት ነጋ። አይዞሽ አባዬ፣ ቆንጆ ቁርስ ሰርቼልሃለሁ። እሺ ልጅ። ደግሞ እኔ አኮርሃለሁ። በጣም እሺ። ቁርሱን ሰራሽው አታቀርቢውም እንዴ? ኧረ አቀርባለሁ። ስትመጪ እኮ ልታቀርቢ መስሎኝ ነው። አንቺ ለሙሌ አቅርቢለት፣ ለህሉዬ እኔ ቁርሷን ልውሰድላት። እሺ ትልሻለች። መጎዳት የለባትም። በግድም ቢሆን ትበላለች። እንዳትናደድብሽ። ህሉዬ ጥሩ ልጅ ናት። ተጨንቃ እንጂ መዝጋት ፈልጋ አይደለም። ጥሩ ሂጂ፣ በቃ ስጫት። ደህና አደርሽ ህሉዬ? እንደምን አደርሽ? ተረጋጋሽ? ለመረጋጋት እኮ የሆነውን ነገር መረዳት ይፈልጋል አይደለም እንዴ? የሆነውማ እንዴ ይሆናል። አሁን ቆንጆ ቁርስ አምጥቼልሻለሁ። እህትሽ ናት የሰራችው። በቃኝ የሚባል ነገርማ የለም ህሉዬ። ትበያለሽ ብይ። ይኸውልሽ ቅድስት። አይ ህሉዬ፣ አውቃለሁ ከባድ ነገር ላይ ነሽ፣ ግን ሁሉንም ማለፍ አለብሽ። እሺ ግን አሁን ቁርስ አላሰኘኝም። ካስፈለገኝ እበላለሁ። እና ይዤው ልሂድ? አዎ። እሺ ካልሽ ምን ይደረጋል? ተረጋጋ ሙሌ። ምን አማራጭ አለኝ? ግን የሚያሳስበኝ በዙሪያ ያሉ ሰዎችን ምን እንደምላቸው ነው። ምንም አትበላቸው። የዚህን ያህል መጨነቅ የለብህም። እሺ ቅድስቴ፣ አመሰግናለሁ። ሙሌ እኔ ተጨነቅያለሁ። እች ልጅ ከትላንት ጀምሮ እህል አልቀመሰችም። እማዬ ቆይ ምን ነካሽ? የሙሌ ስብራት እየገባሽ አይደለም ማለት ነው? ከሷ እኮ እሱ ይሻላል ብዬ ነው። እማዬ ባክሽ አትረብሹ። በቃ እሷን እኛ እንድትበላ እናደርጋታለን። ሙሌ ረበሽኩህ እንዴ? አልረበሽኝም፣ ግን ብትበላ ትብላ፣ ባትበላ ደግሞ የኔ ጉዳይ አይደለም። እሺ ተወው፣ በል ብላ። ይበቃኛል። ቆይ እማዬ ምን ለማድረግ እየሞከርሽ ነው? ተረጋጊ እንጂ ሴትዮ። አልረጋጋም። ለምን ሄደሽ አታስታርቂያቸውም? ከዚህ በኋላ ምንም አልልሽም። ብልህና ጥሩ ሰው መስለሽ ነው ስራሽን መስራት ያለብሽ። ተይኝ እማዬ፣ ሁሌ እንደዚህ እያልሽ ነው እሷን እየረዳሽ ያለሽው። ከዚህ በኋላ አላስረዳሽም። ከቻልሽ ጭንቅላትሽን አሰሪ። እሺ